አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ይሄ ሰው ኃጢአት ውስጥ ገብቶ የተገኘው ኃጢአትን ላይፍ ስታይሉ አርጎ ሳይሆን ድንገት በስጋዊ ድካም ምክንያት ኃጢአት ውስጥ ገብቶ ቢገኝ መንፈሳዊያን የሆናችሁ እናንተ ልትመልሱት ይገባል ብሎ ይናገራል። ወዳጆቼ በኃጢአት ውስጥ የተገኘ ሰው ችላ ሊባል አይገባውም፣ ሊጠፋ አይገባውም፣ ይቅርታ ሊደረግለት ይገባል። ወደ ቀድሞ ሁኔታ ወደ ቀድሞ ማንነቱ ሊመለስ ይገባዋል ወዳጆቼ። ነገር ግን በቤተ ክርስቲያን ውስጥ አንድ ሰው በኃጢአት ውስጥ ገብቶ ሲገኝ ሁለት የተሳሳቱ አዝማሚያዎችን እንመለከታለን። የመጀመሪያው አዝማሚያ ምንም እንዳልተፈጠረ የማስመሰል አዝማሚያ ሲሆን ሁለተኛው አዝማሚያ ደግሞ በጭካኔ የመመለስ አዝማሚያ ነው። በደም ተመልከቱ። በዚህም ዘመን ባለችው ቤተ ክርስቲያን በዚህም ዘመን ባለው ክርስትና ውስጥ ይሄ ስላለ ማለት ነው። አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ምን እናርግ? በስጋዊ ድካም ምክንያት ባላሰበው ሁኔታ ውስጥ ገብቶ ቢገኝ፣ ተሳስቶ ቢገኝ፣ አጥፍቶ ቢገኝ፣ አጉድሎ ቢገኝ፣ ባልተገመተ ሁኔታ ውስጥ ገብቶ ቢገኝ ምን ይደረግ? ጳውሎስ እንደዚህ ይላል፣ መንፈሳዊያን የሆናችሁ እናንተ። ይሄ መልእክት ለሁሉ ሰው አይደለም፣ ስፒሪቹዋል ለሆኑ ሰዎች ነው። መንፈሳዊያን ማለት ደግሞ ምዕራፍ 5 ላይ ብሏል፣ በመንፈስ የምትመላለሱ ከሆነ ብሏል። መንፈሳዊ መሆን ማለት ምንድነው? መንፈሳዊ መሆን ማለት under the influence of Holy Spirit፣ በመንፈስ ቅዱስ ቁጥጥር በመንፈስ ቅዱስ ተጽዕኖ ስር የምትኖሩ፣ መንፈስ ቅዱስ የሚገዛችሁ የሚቆጣጠራችሁ፣ ውሏችሁን፣ ንግግራችሁን፣ አስተሳሰባችሁን፣ መውጣት መግባታችሁን መንፈስ ቅዱስ የሚቆጣጠርላችሁ ሰዎች፣ በዚህ ተጽዕኖ ውስጥ ያላችሁ ሰዎች አንድን ሰው ፓስተር ሊሆን ይችላል፣ ማንም ሊሆን ይችላል፣ አገልጋይ ሊሆን ይችላል፣ የምታውቁት የማታውቁት ሊሆን ይችላል። በጌታ የሆነ ሰው ኃጢአት ውስጥ ገብቶ ቢገኝ እንዴት ነው ማድረግ ያለባችሁ ብሎ ጳውሎስ ይጽፍላችኋል። ስለዚህ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ሊጠፋ አይገባውም፣ ችላ ሊባል አይገባውም፣ አይታችሁ እንዳላየ ልተውት አይገባም። እንዲሁም ደግሞ ይቅርታ ሊደረግለት ይገባል። ምንም እንዳልተፈጠረ ማስመሰልም አያስፈልግም። አት ዘ ሴም ታይም በጭካኔ መመለስም አያስፈልግም። አሁን በዚህ ዘመን ባለው ክርስትናም ካያችሁት አንድ ሰው ኃጢአት ውስጥ ገብቶ ሲገኝ ግማሹ ምንም እንዳልተፈጠረ ያስመስላል፣ እንዳላየ ስህተት እንደሌለ አርጎ ያስመስላል። ሌላው ደግሞ በጭካኔ ለማጥፋት፣ ለመንቀል፣ ለመስበር፣ ለመግደል ያንን ኃጢአት ተንተርሶ ከዚህ በፊት በሰውየው ስትሬንግዝና ኳሊቲ ያጣውን እድሎች እጁ ለማስገባት የሰውየውን ኃጢአት እንደ አድቫንቴጅ ይጠቀምበታል። አንድ ወጌሻ የተሰበረ ሰው ድንገት ወለም ብሎት የተሰበረ ሰው ወድቆ የተሰበረን ሰው ሲያገኘው የወጌሻው ዓላማ ሰውየውን ዊልቸር ላይ ማስቀመጥ አይደለም፣ ወደ ቀድሞ ጤንነቱ፣ ወደ ቀድሞ ስትሬንግዙ፣ ወደ ቀድሞ ማንነቱ እንዲመጣ ማድረግ ነው። መንፈሳዊያን የሆናችሁ ሰዎች አንድ ሰው ኃጢአት ውስጥ ገብቶ ስታገኙ ልትመልሱት ይገባል። ካታርቲዞ ወደ ቀድሞ አገልግሎቱ፣ ወደ ቀድሞ ማንነቱ፣ ወደ ቀድሞ ጠቃሚነቱ ልትመልሱት ይገባል። ታውቃላችሁ ብዙ ሰዎች ክንፋችሁን ነቅለው ነው የሚያስቀምጧችሁ። ሰው እንዳትሆኑ፣ እንዳትነሱ፣ ቀና እንዳትሉ፣ እንዳታገለግሉ፣ ኮንፊደንስ እንዳይሰማችሁ፣ ትዳራችሁ ድጋሚ እንዳይቆም፣ አገልግሎታችሁ ድጋሚ እንዳይቀጥል እንደዚህ ዊልቸር ላይ ፓላራይዝ አድርጎ ነው የሚያስቀምጣችሁ። ወይም ደግሞ እንዴት ብዬ ልበላችሁ? የጳውሎስ ዓላማ መንፈሳዊያን የሆናችሁ እናንተ አንድ ሰው ኃጢአት ውስጥ ገብቶ ቢገኝ በገርነት ካታርቲዞ ልትመልሱት ይገባል። እንዴት? ወደ ቀድሞ ማንነቱ። ልክ እነ ጴጥሮስ መረቡን ያበጁት እንደነበረ ካበጁት በኋላ እንደ ቀድሞ እንዲይዝ እንደሚያደርጉት አንድ ወጌሻ አጥንቱን አስተካክሎ ወደ ቀድሞ ጤንነቱ መልሶ እንዲራመድ እንደሚያደርገው፣ እንዲሄድ፣ እንዲሮጥ፣ እንዲሰራ እንደሚያደርገው ልክ እንደዛ መንፈሳዊያን የሆናችሁ የጌታ ቤት ነገር የሚበላችሁ የአባቴ ቤት የንግድ ቤት ሆነ የምትሉ የቤቱ ቅናት ይበላኛል የምትሉ ሰዎች በቃ መንፈሳዊነት የወደቀን ማንሳት ነው። የመንፈሳዊነት የተሰበረን መጠገን ነው። መንፈሳዊነት የሳተን መመለስ ነው። መንፈሳዊነት ያዘንን ማጽናናት ነው። እንደገና ወደ ቀድሞ ክብሩ፣ ወደ ቀድሞ ማንነቱ፣ ወደ ቀድሞ ቦልድነሱ እንዲመለስ ማድረግ ነው። ወዳጆቼ
በዘመኔ በጣም ከማዝንባቸው ጉዳዮች አንዱ በሀገር ቤትም ይሁን በሀገር ውጭ በኢትዮጵያ ቤተክርስቲያናት ውስጥ አንድ ወቅት የጠቀሙ ያገለገሉ የተጽናናንባቸው ሰዎች አወይ ወድቀው አይገኙ፣ ወድቀው ከተገኙ ግብዓተ መሬታቸው ነው እንድንቀብራቸው ነው የሚፈጸመው። እንዳይነሱ አርገው ነው የሚሰብሯቸው፣ እንዳይቆሙ አርገው ነው የሚጥሏቸው። ልክ ይሄ ክንፉ እንደተነቀለ ጆፌ አሞራ እዛው እንዲቀሩ በቃ። መንፈሳውያን የሆናችሁ ሰዎች የክርስትና ዓላማ መቅጣት አይደለም፣ መፈወስና መመለስ ነው። የክርስትና ዓላማ የሳተውን መፈወስና መመለስ ነው። የክርስትና ዓላማ ቤተክርስቲያን ማፍረስ አይደለም፣ የተገነባው መናት አይደለም። ወዳጆቼ እኛ ስንወለድ እኮ የተወለድነው ከደም ጋር ነው። የወደዱን ነው ያጠቡን፣ ስላጠቡን ነው የተሳምነው። ወይኔ የወደደ ያጥባል፣ የጠላ ያንቃል። ወይኔ መንፈሳውያን የሆናችሁ ሰዎች ወዳጆቼ በዚህ ቦታ እንደዚህ ይላል ሐዋርያ ጳውሎስ፣ ወንድሞቼ ሆይ መንፈሳውያን የሆናችሁ እናንተ። ይሄ መልእክት ለማንም አይገባም። ይሄ መልእክት ለማንም አይገባም። ይገርማል። ይሄ መንፈሳዊ ለሆኑ ሰዎች ነው የሚገባው። በመንፈስ ቅዱስ ተጽዕኖ ስር ለሚኖሩ ሰዎች ነው የሚገባው። ይሄ ነገር የሚገባው ማህበራዊ ሚዲያ ድራይቭ የሚያደርጋቸውን ሰዎች አይደለም። ይሄ ነገር የሚገባው ፐርሰናል ኢንተረስት ያላቸውን ሰዎች አይደለም። ኒው ቴስተመንት አዲስ ኪዳን የሚያጠና ጴንጤ ግን ይኸው አንቺ ሴት እኔም አልፈርድብሽም፣ ደግመሽ ኃጢአትን አትስሪ። ዘኬዎስ ና ውረድ፣ ሾላ ዛፍ ና ውረድ፣ ቤት እገባለሁ። ዘኬዎስ ማቴዎስ ሉቅ ና ተከተለኝ አንተ ና አልጋ። ማይ ጋድ የጌታን ላይፍ የሚያጠና ሰው ሜርሲፉል ነው የሚሆነው። እውነቴን ነው የምነግርህ፣ ሜርሲፉል ነው የሚሆነው። እኔ ኒው ቴስተመንትን የሚያጠኑ ጴንጤዎች ይገርማቸዋል። በጣም ሃምብል ናቸው፣ ፐንክቹዋል ናቸው፣ ሎያል ናቸው። በጣም ሎያል ናቸው፣ ሜርሲፉል ናቸው። እና ሐዋርያ ጳውሎስ እንደዚህ ያለ መንፈሳውያን የሆናችሁ እናንተ አንድ ሰው ኃጢአት ውስጥ ገብቶ ብታገኙት መንፈሳውያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ምን ካታርቲዞ ተሰብሯል እንዲያገለግል አርጋችሁ ፈውሱት። እንዲሸማቀቅ አርጋችሁ ሳይሆን፣ ተመልሶ መቆም እንዳይችል አርጋችሁ ሳይሆን፣ ሰው እንዲሆን አርጋችሁ አስተካክሉት። እንዲድን አርጋችሁ አስተካክሉት። አበጁት። ነገሩ እንዲቀጥል አርጋችሁ አስተካክሉት። እስቲ አሜን ይባላል። የሚኖር ክርስትና ነው ወዳጆቼ። መንፈሳዊነት እሳት እያልኩ ወንበር ላይ መውደቅ አለ። መንፈሳዊነት ትንቢት እየሰማ ትንቢት እየተናገረ ዘመንን መጨረስ አይደለም። ወደ ላይ ቨርቲካሊ ከእግዚአብሔር ጋር፣ ሆሪዞንታሊ ከወንድም ጋር ያለ ህይወት ነው መንፈሳዊነት። ወደ ላይ ቨርቲካሊ ከእግዚአብሔር ጋር ተጽዕኖ ውስጥ ያለ ሰው ሆሪዞንታሊ ከወንድሙ ጋር። ብዙ ሰዎች ታውቃላችሁ፣ አንተ አባቴ ነህ፣ ዳኛዬ ነህ፣ ፈራጄ ነህ። ወዳጆቼ ሐዋርያ ጳውሎስ ለገላትያ ቤተክርስቲያናት ይሄን የሚጽፍላቸው ለምን መሰላችሁ? የህግ አስተማሪዎች አንድ ሰው ኃጢአት ውስጥ ገብቶ ሲገኝ ምላሻቸው በጭካኔ የተሞላ ነው። ያውቀዋል። በቃ ኮብልስቶን ይዘው ነው የሚዞሩት። የሚያነቡት የሙሴን ህግ ነው። ያምን ዙር የተገኘ በለው እንትና ቆረጠው፣ እንዳለቀው፣ ለምጻም የሆነ እንዳታስጠጋ፣ እንዲህ እንዳታስነካ፣ አርቃ ከከተማ አስወጣው። ይሄን ነው የሚያጠኑት ሰዎቹ። ከዛ ኢየሱስ ጌታ። ከዛ ቀጥሎ እንደዚህ ይላል ጳውሎስ እዛው ቁጥር 1 ላይ ኮን እስካሁን የምናወራው ቁጥር 1 ነው። በቃ ዛሬ ገላትያ ነው የምናጠናው። እስካሁን የምናወራው እንደዚህ ነገር ግን ይላል አንተ እንዳትፈተን ራስህን ጠብቅ ይላል። ምን ማለት ነው? አንድ ሰው ኃጢአት ውስጥ ገብቶ ስታገኘው ገባሽ አገኘውሽ የኛ መንፈሳዊ ብለህ ኩራት ውስጥ ገብተህ እንዳትገኝ። ደግሞ አንተ እንደ ራስ ወዳድ እንዳትሆን፣ በኩራት በጉራ ውስጥ እንዳትገባ እና ራስ እንዳትወድቅ። ዛሬ አራሚ ልትሆን ትችላለህ፣ ነገ ግን ታራሚ ትሆናለህ። ዛሬ አራቂ ልትሆን ትችላለህ፣ ነገ ግን ትታረቃለህ። ዛሬ ወይል እንግዲህ ልትል፣ ነገ ግን መንፈሳዊ ይሆን ካንተ አንተ ራስህ ደግሞ አነሳዋለሁ ስትል ቢ ኬርፉል። ብረት ለበስ አይደለም። ነገ አንተም ልትወርቅ ትችላለህ፣ ልትሳሳት ትችላለህ። አንተ ራስህ ልትያዝ ትችላለህ። በዛ ሁኔታ ውስጥ ገብተህ ልትያዝ ትችላለህ። ተጠንቀቅ። ነግሬሃለሁ። ገብተሃል። ገብተህ እንዳትገኝ አለ። ገብተህ እንዳትገኝ
ሰው የዘራውን ያንኑ ያጭዳል። ታነሳለህ፣ ትነሳለህ፣ ትደግፋለህ፣ ትደገፋለህ፣ ትራራለህ፣ ይራሩልሃል። የሰማኝ ሰው ወዳጆቼ ኖህ ጠጥቶ ተኛ ራቁቱን አለ መጽሐፍ። እና ያ ልጁ ስሙን አልጠራው ልጁ ራቁቱን አየው። ሰው በገዛ ቤቱ ራቁቱን መተኛት አይችልም። ቤቱ እኮ የኖህ ነው። አንድ ሰው በገዛ ቤት መጥቶ እንደዚህ አይቶ ራቁቱን አየው ብሎ ቢያወራ ካም ያልገባው ነገር ቤቱ የራሱ ነው። የኖህ ነው የራሱ። አባቱ ከእንቅልፉ ከስካሩ ሲነቃ ያደረገበትን አወቀ አለ መጽሐፍ። በነገራችን ላይ ይሄ ራቁቱን ያየው ተራ ሰው እንዳይመስል ለመቶ ምናምን ዓመት ጊዜውን ታንቱን ገንዘቡን ሰጥቶ ድምፅ ሰምቶ ዓለምን ኮንኖ የእግዚአብሔርን ፕሮግራም ፈጽሞ የኖረ ሰው ተራ ሰው አይደለም። ዛሬ እንዲተኝቶ ብታየው ተራ ጃይንት ሰው ሲነሳ የአፉ ቃል ሕይወት ነው። ሲነሳ ሰውየው ከስካሩ ሲነቃ ያደረገበትን አወቀ። ከዛ ሰጠው ከተናገረ በሰው በልጁ ሕይወት ላይ ምን ከርስ እንዳመጣበት አይታችኋል። አንድ ጊዜ ጃይንት ሰዎች ሊወርቁ ይችላል፣ ሊሳሳቱ ይችላል። ሰው ኃጢአት ውስጥ ገብቶ ስታገኙት ባጭር አማርኛ አንድ ሰው ኃጢአት ውስጥ ገብቶ ስታገኘው በመንፈሳውያን የሆናችሁ እናንተ በገርነት መንፈስ አቅኑት ወይም መልሱት ማለት ባጭር አማርኛ አድቫንቴጅ አትያዙበት ማለት ነው። ስለ ስህተቱ፣ ስለ በደሉ፣ ስለ ኃጢአቱ፣ ስለ ድካሙ አድቫንቴጅ አትያዙበት። ገብቷል? እሱ መቃብር ላይ ቤትን አትስራ፣ እሱ ውርደት ላይ ስምን አትገባ። ገብቷል? እንዴት ብዬ ልበልህ? መድረክ አትያዝበት፣ አድቫንቴጅ አትያዝበት ማለት ነው። ከቻልክ ወደ መንፈሳዊነት መልሰው። ለምን እንደሆነ አላውቅም። ከሆነ ጊዜ በኋላ በልቤ በጣም ይሄ ጉዳይ ይጮሃል። ለምን ካላችሁኝ ማን ያስታርቀው? ሁለት ኤክስትሪም የኢትዮጵያ ቤተክርስቲያን ውጭም ውስጥም ያለው ተይዟል። ግማሹ ኤክስትሪም ለበደለኛው በጭካኔ የመመለስ ነው መልሱ። ግማሹ ደግሞ ምንም እንዳልተፈጠረ የማስመሰል ነው። ምንም እንዳልተፈጠረ ማስመሰልም በኃጢአት ውስጥ ገብቶ ለተገኘው ሰውዬ ምንም አይጠቅመው። የሚጠቅመው ከወደቀበት ተነስቶ ከሳተበት ተመልሶ እንደገና ወደ ቀድሞ ህይወቱና ማንነቱ ቢመለስ ነው። ይሄ ገብቷቸው ለማውራው ግን ሞቲቭ መሆን ያለበት ሰውየውን ሰባብሮ ዊልቸር ላይ ማስቀመጥ ሳይሆን ሞቲቭ መሆን ያለበት ወደ ቀድሞ ማንነቱ እንዲመለስ አድርጉ አለ ጳውሎስ። እመጣላችኋለሁ፣ ትወዱታላችሁ። ክፍሉን ልቀጥል። እውነት ትባረኩበታላችሁ። እውነቴን ነው። እግዚአብሔር ደስ የሚሰኝበትን ህይወት ነው። እግዚአብሔር እንደዚህ ያለ እኔ በህይወቴ በጣም ከምነካበት እግዚአብሔር እኮ የዳዊትን ህይወቱን አይደለም የወደለት ልቡን ነው። እንደ ልቤ ሆነ እሴይ ዳዊትን አገኘሁት ሲል ዳዊት ምን አይነት ነው ልቡ ስትሉት ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ። ሳኦል እኮ ተኝቶ እኮ ነው ያገኘው፣ አስተኝቶ እኮ ነው የሰጠው። የዳዊት ጋሻ ጃግሬ እኮ ያለው እንደዚህ ነው። ዳዊት አንዴ ልውደቅበት አልደግመውም ማለት ልበለው ላጣብቀው ከመሬት ጋር ሲል ነው። ከዛ እግዚአብሔር እንደዚህ ያለ ጠላቱን በምቹ ስፍራ። ዳዊት እኮ ሳኦልን ያልገደለው እድሉን አግኝቶ ነው። እኛ ያልተጨራረስነው እድሉን አተን ነው። በሰላም ወተን የገባነው እድሉን አተን ነው እንጂ እንደ ጅራፍ ነው ያጮሁ። ሁለት ቀን እድል አይሰጡም። በቤተ ክርስቲያን በእያንዳንዱ ቅዱሳን ልብ የሞላ ጭካኔ አገልጋዩ በተገልጋዩ ላይ ያለው ጭካኔ፣ ተገልጋዩ በአገልጋዩ ላይ ያለው ጭካኔ፣ በመጋቢው ላይ፣ ባል በሚስት ላይ፣ ሚስት በባል ላይ፣ ኳይር በኳይር ላይ፣ ወንድም በእህቱ ላይ፣ እህት በወንድም ላይ እርስ በርስ አብረው አንድ ልብስ ለብሰው አንድ ቦታ አንድ ቅዱስ ቁርባን እየወሰዱ የጌታ እራት እየወሰዱ ጭካኔ። ጳውሎስ እንደዚህ ያለ መንፈሳዊያን የሆናችሁ እናንተ። መንፈሳዊነት ወዳጆቼ ቤተክርስቲያን መጥቶ መሄድ አይደለም። መንፈሳዊነት ረጅም እልልታ አይደለም። መንፈሳዊነት በመንፈስ ቅዱስ ተጽዕኖ ስር መኖር ነው። በመንፈስ ቅዱስ ቁጥጥር ስር መመላለስ ነው። መንፈሳዊነት የክርስቶስን ማይንድ ሴት መያዝ ነው መንፈሳዊነት እንጂ መንፈሳዊነት እኮ ወዳጆቼ ቀስ ብሎ ማውራት አይደለም። ኦኬ ማለት አይደለም። መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ካታርቲዞ ማለት መረቡ ተቀዷል፣ ጠግኑትና እንደ ቀድሞ እንዲይዝ አድርጉት። አጥንቱ ተሰብሯል፣ ጠግኑትና እንደ ቀድሞ እንዲራመድ አድርጉት።
በገርነት ልትመልሱት ይገባል። በአጠቃላይ ሲጨመቅ አድቫንቴጅ አትያዙበት። አድቫንቴጁ ለአካሉ ነው መሆን ያለበት፣ ለብልቱ ጤንነት ነው መሆን ያለበት። ወዳጆቼ ከዛ ቁጥር 2 ቀጥሎ እንደዚህ ይላል፣ አንዳችሁ የሌላችሁን ሸክም ይላል ተሸከሙ ይላል አይደል? አለ እዚህ ጋር ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ። አዲሱ ትርጉም የሚለው እንደዚህ ነው። ነገ አዲሱን ትርጉም ነው የምንጠቀመው። እንደዚህ ይላል፣ አንዱ የሌላውን ከባድ ሸክም ይሸከም ይላል። ሸክም ብቻ አይደለም፣ ከባድ ሸክም ይሸከም። አንዱ የሌላውን ከባድ ሸክም ይሸከም ማለት እዚህ ጋር ያለው ሸክም እኮ ሻንጣ አይደለም፣ ጤፍ አይደለም። የሰው ድካም በስጋ ምክንያት አውዱን ነው ተከተላችሁ የምትሄዱት። በስጋ ምክንያት ድንገት ባልገመተው ኃጢአት ውስጥ ገብቶ የተገኘን ሰው ያንን ሸክሙን በሸክሙ ላይ ሌላ ሸክም አጫኑበት። ይልቁን እንደውም አንዱ የሌላውን ከባድ ሸክም ይሸከም። ይሄ ማለት ምን ማለት መሰለ? ሌሎች ያንተን ሸክም እንዲሸከሙ ኤክስፔክት አርግ ማለት አይደለም። ይሄ ማለት ወዳጆቼ ትኩረትህ በራስ ላይ ሳይሆን በሌሎች ሰዎች ላይ ይሁን። ወይንም ደግሞ ሸክም የሌለበት ሰው የለም ማለት ነው። በሌላ አማርኛ ሸክም የሌለበት ሰው የለም። አንተ በሆነ ነገር ባትወነጀል በሌላ ነገር ትወነጀላለህ። ክስ ከተጀመረ መጥሪያ የማይሰጠው ሰው የለም። ምን ነው ክስ ከተጀመረ? እግዚአብሔር ክስ ከጀመረ ነፃ የሚሆን ሰው ማን አለ? ሁሉም ይደርሰዋል መጥሪያ። የወንጀሉ አይነትና ይዘት ጥልቀት ምናምን ሊለያ የሚችለው እንጂ ነፃ የሆነ ሰው የለም። አንዱ የሌላውን ከባድ ሸክም ይሸከማል። ወዳጆቼ የሌላውን ሸክም ስንሸከም የክርስቶስን ሕግ በዚህ እንፈጽማለን አለ። የክርስቶስ ሕግ የትኛው ነው? ዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 34 እስከ 35 ያለው ሌላ ሕግ አልሰጣችሁም፣ እርስ በርሳችሁ ተዋደዷል። ይሁኝ እኔ ነው። አሁን ከኔ ጋር አሁን ተመልከቱ። አንዳንድ ጊዜ አሁን ጳውሎስ ያውቃል ወዳጆቼ፣ የሕግ አስተማሪዎች ስለ ሰው ያላቸውን አንደርስታንዲንግ አስተሳሰብ ምናምን በደንብ አድርጎ ያውቃል። በደንብ አድርጎ ያውቃል። ቆይ አሳያችኋለሁ። አንዱ የሌላውን ከባድ ሸክም ይሸከም። አሁን እኔና ሚስቴ አብረን የምንኖረው እኔ አብሶሉትሊ ፐርፌክት ስለሆንኩ አይደለም፣ ድካሜን ስለተሸከመች ነው። አለቅ ድካም። በነገራችን ላይ እኔ ፍጹም ለመሆን አልተጠራሁም፣ በጌታ ለመሆን የተጠራሁት። በሁለት ክንፌ እየበረርኩ በሁለት ክንፌ እግሬን ሸፍኜ በሁለት ክንፌ ምናምን ፊቴን ሸፍኜ ልኖር አልተጠራሁም። እንኳን እኔ መላእክት እንኳን ስንፍና ይከሳቸዋል። አልተጠራሁም፣ ፍጹም ለመሆን አልተጠራሁም። የሆንኩትን ለመሆን እኔ በህይወቴ የማልወደው ነገር አንዱ አርቲፊሻል አበባ ነው። ይህ እንደው ያው የሆነ ነገር አይተወልቅ አያብብ ሁሉ ኖርማል እንደዚህ ህይወት ያለው ነገር ይደክማል፣ ይተወልቃል፣ ያብባል። የሆነ ዲፌክት ልታገኝበት ትችላለህ። ምን ልፈልግ ነው? አንዱ የሌላውን ከባድ ሸክም ይሸከማል። አብሶሉትሊ ፐርፌክት የሆነ ነገር የለም። አንተ በሆነ ነገር አሪፍ ትሆናለህ፣ በሆነ ነገር ዊክ ትሆናለህ። ሌላኛው ሰውዬ ደግሞ አንተ ዊክ በሆንክበት ቦታ አሪፍ ይሆንና በዛኛው በኩል ደግሞ አላለ። ከልጆቻችሁ መካከል አንዱ ተጫዋች ነው፣ አንዱ አኩራፊ ነው። በተገላቢጦሹ ደግሞ አኩራፊው ጎበዝ ተማሪ ይሆናል፣ ተጫዋቹ ደግሞ ጎበዝ ቴክኒሻል ይሆናል። ነገርየው ይገላበጣል። አብሶሉትሊ ፐርፌክት የለም። አንዱ የሌላውን ከባድ ሸክም ይሸከም። ሸክሙን ተሸከሙት አለ። ሸክሙን እናጠፋለን ብላችሁ ሰውየው እንዳታጠፉት። ምን ነው? በሌላ አማርኛ ምን ማለት መሰለህ? ሸክሙን ተሸከሙ ማለት ይኸውላችሁ፣ ብድግ አድርጋችሁ ስትሸከሙት ሰውየውን ከእናንተ በላይ አድርጉት፣ ቫልዩ አድርጉት። ሰውየውን ቫልዩ አድርጉት፣ ክሬዲት አታሳጡት። ስለ አንዱ ድክመቱ 9 ጥሩ ነገሩን አፈር አታብሉት። ስንት ቆንጆ ነገር ያለው በሁለት ድካሙ ምክንያት 8ቱን ገደል አትክተቱት። መንፈሳዊ ከሆንክ በቃ ልክ እንደ በመንፈስ ቅዱስ ተጽዕኖ ስር የምትኖር ከሆነ ወደ ቀድሞ ካታርት ይዞ የተሰበረውን ጠግን፣ የተቀደደውን መልሰ ስፋው። እንደዛ አድርገው እንደዛ አንዳችሁ የሌላችሁን ከባድ ሸክም ተሸክሙ። ወዳጆች ተሸክመኝ ነው የኖር ነው። ተሸክመኝ ብቻ ለምንም ተሸክሜ ነው ያቅሜን። ምን ነው እኔም ተሸክሜ ነው እሷም ተሸክመኝ ነው። ጌታ ምስክሬ ነው። እንደዛ ሲሆን ደግሞ ህይወት እንዴት ደስ እንደሚል
ዋው! ከላይ እግዚአብሔር ከታች ሚስቴ ሆና ቆምኩ። አንተ ተሸክመ ከዛ እንደዚህ ያለ ጳውሎስ ቁጥር 3 ላይ እንደዚህ ያለ ማንም ምንም ሳይሆናል ትልቅ የሆነ ቢመስለው አለ ራሱን ያታልላል። ምንም ሳይሆን ምን ትልቅ የሆነ ቢመስለው ራሱን ያታልላል። ለካ ሰይጣን ብቻ አይደለም ሰውን የሚያታልለው፣ ሰው ብቻ አይደለም ሰውን የሚያታልለው፣ ሰውም ራሱን ያታልላል። ምን ማለት ነው? ማንም ምንም ሳይሆን ትልቅ የሆነ ቢመስለው ማለት ይሁኝ ነኝ እኔ ካንተ የተሻልኩ ነኝ፣ እኔ ካንተ የተሻልኩ ጠቃሚ ነኝ ብሎ ቢያስብ ኩራት ቢሰማው ራሱን ያታልላል። እንዳይሰማክ የሆኑ ሰዎች ኃጢአት ውስጥ ገብተው አግኝታቸው ሊሆን ይችላል። ደክመው ተሳስተው አጥፍተው አግኝታቸው ሊሆን ይችላል። የነሱ ደካማነት ኃጢአት ውስጥ ገብቶ መገኘት አንተን ከነሱ የተሻልክ አያደርግህም። አንተን ከነሱ ጠቃሚ አያደርግህም። የተሻልኩ ነኝ ብለህ ካሰብክ ራስን ታታልላለህ። የሚያዋጣው ወዳጆቼ ኩራት አይደለም። ማንም ምንም ሳይሆን ምንም የሆነ ትልቅ የሆነ ቢመስለው በደንብ አድርጋችሁ ስሙኝ፣ ከኔ ጋር ሁኑ። በጣም ኢምፖርታንት ነገር ነው የምነግራችሁ። ትህትና ማለት ወንድም ካንተ እንደሚሻል አድርገህ መቁጠር ነው። ትዝ ይላችኋል። አንተ ከኔ የተሻልክ ስለሆንክ፣ አንተ ከኔ የተሻለ ጠቃሚ ስለሆንክ እኔ አንተን ሸክም ልሸከምልህ ብሎ ማሰብ ነው ትህትና። አባቶች እናቶች ባሉበት ድግስ ላይ አባቶች ልክ ሲመጡ ወንበር ሊያመጡ ሲሄዱ ኖ ጋሼ ይቀመጡ እኔ እሸከመዋለሁ ብሎ ሚል አንድ ከሳቸው ዝቅ ያለ እድሜ ያለው ሰው ምንድን ነው እያለ ያለው? እርስዎ ከኔ ስለሚሻሉ፣ ከኔ ይልቅ ጠቃሚ ስለሆኑ፣ ከኔ ይልቅ አስፈላጊ ስለሆኑ ይህን ሸክም እኔ ልሸከምሎት። አሁን አንድ ሰው አንዱ የሌላውን ከባድ ሸክም ይሸከም ሲል ጳውሎስ ሰው የሌላውን ሰው ሸክም ወስዶ ሊሸከም የሚችለው አንድ ማይንድ ሴት ከኖረው ነው። ምን የሚል ያ ሸክም የተጫነበት ሰውዬ ይህ ሸክም እኮ ባነሳለ ከኔ ይልቅ አካሉን ይጠቅማል፣ ትውልድ ይጠቅማል፣ አገር ይጠቅማል፣ ቤተ ክርስቲያን ይጠቅማል ብለህ ማሰብ ስትችል ነው። ሰምታችሁ ያልኩትን አልሰማችሁኝ? ተሰሙኛላችሁ? ተሰሙኛላችሁ? ይኸው አንድ ሰው የሌላውን ሰው ሸክም ሊሸከም የሚችለው ከዛ ሰው ራሱን አሳንሶ የሚቆጥር ከሆነ ነው። ለምሳሌ እኛ በሀገራችን ባህል ትልልቅ ሰዎች ሲመጡ ከወንበር መነሳት፣ ቦታ መልቀቅ፣ ቅድሚያ መስጠት፣ ቅድሚያ እንሰጣለን። ብድግ ብለን ቅድሚያ እንሰጣለን። ይሄ ማለት ማለት ነው ከኔ ይልቅ ኢምፖርታንት የሆነ የሚበልጥ እኔ ማንስለት ትልቅ የሆነ ፊገር የሆነ ሰው መጥቷል። ይሄን ቦታ ልለቅለት ይገባል። ይሄን ቦታ ልተውለት ይገባል። ቅድሚያ ልሰጠው ይገባል። እሱ ብቻ አይደለም ከተሸከመም ኖ ጋሼ እኔ ይዛለሁ እርሱ አይሸከሙ ብዬ ሻንጣውን ይሸከማሉ። አሁን ተመልከት፣ እንደዚህ ነው የሌላውን ከባድ ሸክም ወይም የሌላውን ድካም። ቅድም ምን ብለናል? አንዱ የሌላውን ከባድ ሸክም ይሸክም ሲል መጽሐፍ ይሄ ሸክም ሻንጣ አይደለም፣ ይሄ ሸክም ጤፍ አይደለም፣ ይሄ ሸክም ሌላ ሸክም አይደለም፣ ይሄ ሸክም ድካም ነው። ይሄ ሰውዬ ድካም አለበት። ድካሙ ግን እኔ ብሸከምለት ከድካሙ ነፃ ይሆንና ከኔ ይልቅ ቸርቿን ይጠቅማል፣ ከኔ ይልቅ አካሉን ይጠቅማል፣ ከኔ ይልቅ ትውልዱን ይጠቅማል። አሁን ሁሉ ሰው ምንድን ነው? ሁሉ ሰው ቪአይፒ ነው። ሁሉ ሰው እኔ የተሻልኩ ነኝ ነው፣ የእኔ አገልግሎት የተሻለ ነው፣ እኔ ማኛ ነኝ፣ አንተስ መናኛ ነህ፣ እኔ በጣም እንትን ነኝ፣ አንተስ። እሱ ለእግዚአብሔር መንግስት በጣም የሚቀና፣ እኛስ ጫማችንን አስረን ሲወል በቃ በፕሮግራም እየሄድን ያለን ሰዎች። ይቅርታ እንግዲህ ስትሮንግ አድርጌ ከነገርኳችሁ በኋላ ግን ዝቅ ብላችሁ የሌላውን ሰው ሸክም ተሸክማችሁ ልትይዙ የምትችሉት ይህ ሰውዬ እኮ በተወሰነ መልኩ ብደግፈው አብሬው ብቆም ከኔ የተሻለ ኦፖርቹኒቲ እግዚአብሔር ሰጥቶታል። እኔ በተወሰነ መልኩ አብሬው ብቆም በደንብ ይሰራ ይሆን? ይጠቅም ይሆን? ብቻ ባጭር አማርኛ አንዱ የሌላውን ከባድ ሸክም ይሸከማል። እንደዚህ ያለ
ምንም ሳይሆናል። አንዳንድ ሰው አይቷል። እኔ ከሌለው ቸርቹ አይኖርም ብሎ የሚያስባል። እኔ የቸርቹ መሪ ባልኖር የሚቆም ወንጌል ነው። ወንጌል ይቀጥላል። ራስህን እንዳይተከ ከቆጠርክ ተሳስተሃል። እንኳን አንተ እግዚአብሔር ሙሴን ተክቷል። ሙሴን ተክቷል። ብትችል እጁን ይዘህ ማበርታት ነው። ብትችል እጁን ይዘህ መደገፍ ነው። ብትችል አካሉን መደገፍ ነው። ብትችል እና አንተ ከኔ የተሻልክ እኔ ካንተ የተሻልኩ ነኝ። አሁን ሰው ለምንድን ነው የሌላ ሰው ሸክምን የማይሸከመው ወይም በሸክም ላይ ሸክም የሚጭነው ካልከኝ እሱ ከሱ የተሻለ እንደሆነ ያስባል። በጣም ይገርማቸዋል። ከኔ ያልተሻለ ሰው የለም እዚህ ቤት ውስጥ ብሎ ማሰብ ያዋጣል። ምናልባት እድሉን አላገኘ ይሆናል እንጂ ከኔ ያልተሻለ ሰው የለም። የእግዚአብሔር ቸርነት እንደውም ከሁሉ የተሻሉት እያሉ ከሁሉ ደካማ የሆነውን እኔ መረጠኝ እንጂ ከኔ ያለመሻል። ተቀምጣል ማለት ከኔ አትሻልም ማለት አይደለም። ሰው አያውቅህም ማለት 300 ሰው ታገለግላለህ ማለት ዮናታን ሚሊዮን ይሰማዋል ማለት አንተ እኔ ካንተ የተሻልኩ ነኝ ማለት አይደለም። አንዳችሁ የሌላችሁ ከባድ ሸክም መሰለ ከባድ ሸክም ማይ ጋድ ከባድ ሸክም። አንዳንዱ እኮ ሸክም ካራክተር ነው። አንዳንድ ሰው ታውቃላችሁ ፊት ለፊት ይናገራል ግን አልቃሻ ነው፣ ምስኪን ነው። ደግሞ የሆነ ጉድ ኳሊቲ ያለው ሰው ያንን እንደ ንብ ነው። አንዳንድ ሰው ፕሮፐርሊ ሃንድል ካረከው ማር ይሰጣል። የሆነ ነገር ጠቅ ያደርጋል። የሆነ ቀደም ጠቅ ሲያደርግ ያብጣል። አይኔ ያብጣ ጣቴ ያብጣ ያማል። ጠቅ ያደርጋል ያማል። ግን ደግሞ ማር ይሰጣል። አንዳንድ ሰው እንደዛ ነው። ቸርች ውስጥ እያመለክ እያለ ጠቅ ያደርጋል። ያችን ጠቅ ተሸክመ ነው ማርማሩን ተሸክመ። ከዛ ቀጠለ ሐዋርያ ጳውሎስ ቁጥር 10 ላይ እንደዚህ ያለ እያንዳንዱ የራሱን ተግባር ይመርምር። የብዙዎቻችን ችግር ታውቃላችሁ አእምሯችን እንደ አይናችን ደካማ መሆኑ ነው። እንዴት? ልክ አእምሯችን እንደ አይናችን ወደ ውጭ እንጂ ወደ ውስጥ አያይም። እደግመዋለሁ። የብዙዎቻችን ችግር አእምሯችን እንደ አይናችን ደካማ ነው። የኛ አእምሮ እንዴት? አይናችን ወደ ሰው እንደሚያይ አእምሯችንም ወደ ሰው ነው የሚያስበው። ወደ ራሱ አያስብም። ወደ ራሳችን አናይም። ጳውሎስ እንደዚህ ያለ የገላትያ ቤተክርስቲያን አማኞች እያንዳንዱ የራሱን ተግባር ይመርምር። ምን አደረኩ ይበል፣ ምን ሰራው ይበል። እጁ ንጹህ እንደሆነ ቼክ ያርግ። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጁ ንጹህ ሆነ እንደሚል እያንዳንዱ የራሱን ድርጊት ይመርምር። ወዳጆቼ አሁን በዚህ ዘመን ሰዎች በክርስትናቸው ኢንጆይ ማድረግ ያቃታቸው ለምንድን ነው? ክርስትናቸውን ሴሌብሬት ማድረግ ኢንጆይ ማድረግ በክርስትናቸው ደስተኛ መሆን ያቃታቸው ለምንድን ነው? አንደኛ ወደ ውጭ ነው የሚያዩት። ሁለተኛ ራሳቸውን ከሰው ጋር ያወዳድራሉ። ከዚህ የተነሳ በሰው ኃጢአት ይበሳጫሉ። ከዚህ የተነሳ በግላቸው ከእግዚአብሔር ጋር ባላቸው ጉዞ የሚመኩበት ነገር የላቸውም። በክርስትና ህይወታችሁ ደስተኛ መሆን ከፈለጋችሁ ወደ ውጭ ማየት አቁሙ። ራሳችሁን ከሌላ ሰው ጋር ታወዳድሩ። በሌላ ሰው ኃጢአት አትበሳጩ። በግላችሁ ከጌታ ጋር ባላችሁ ጉዞ የዛን ጊዜ የምትመኩበት ነገር ታገኛላችሁ። ጳውሎስ እንደዚህ አለ፣ እያንዳንዱ የራሱን ተግባር ይመርምር። የዛን ጊዜ በእግዚአብሔር ዘንድ የሚመካበትን ነገር ያገኛል። የምትመካበትን ደስ የምትሰኝበትን ነገር የምታገኘው ራስን ከሌላ ሰው ጋር ስታወዳድር አይደለም። የምትመካበትን ነገር የምታገኘው ወደ ውጭ ስታይ አይደለም። ከሌላ ሰው ጋር ራስን ስታወዳድር አይደለም። የምትመካበትን ነገር የምታገኘው ወደ ውስጥ ስታይ፣ ስራን ስትመረምር፣ እኔ ምን አረኩ ምን አዋጣው ስትል ነው። ለሚቴሊው አንድ እውነት ራይት ሰዎች ጥግ ሲይዙ ሮንግ ሰዎች ቦታ ይዛሉ። ለምሳሌ አንተ ራይት ነህ ወይ ንጹህ ነህ ተግይዘሃል። ራይት ሰዎች ጥግ ከያዙ ሮንግ ሰዎች ቦታ ይዛሉ። ሮንግ ሰዎች ቦታ ከያዙ ደግሞ ቤቱን የፖለቲካ ቤት፣ የሌብነት ቤት፣ የውሸት ቤት ያደርጉታል። ሞራል የለም ኮምፕሌን የማድረግ። ሌላ ሰው በከፈለው ቢል አንተ መኪናን ይዘህ መተህ ዳር አቁመህ ስትፈልግ አስራት ስትፈልግ አስተያየት ሰጥተህ ለምትሄድበት ቸርች፣ ሌላ ሰው ፖቴንሻሉን፣ እድሜውን፣ ጊዜውን፣ ዘመኑን ሁሉ ኤቭሪ ነገሩን ሰጥቶ ከዛ እንዲህ እየተበሳጨ ልትኖር አትችልም። የራስን ተግባር መርምር። ምን አዋጣ በክርስቶስ አካል ላይ? ምን ሰራ? ምንድነው ኮንትሪቢዩት ያደረከው? ምን አሻራ አስቀመጥክ? ምን አሻራ? ብዙዎች መርዛ ደፏል። አንተ ስንት ሊትር ወተት ጨመርክ?
ስንት ነገር ስንት ፖዘቲቭ ጨመርክ፣ ስንት በጽድቅ ተጽዕኖ ሊያመጣ የሚችል ነገር እንዳለ እያንዳንዱ የራሱን ተግባር ይመርምራል። ቼክ ዩርሰልፍ፣ ራስ ተመልክቲ። የዛን ጊዜ በክርስቶስ በእግዚአብሔር ዘንድ የምትመካበትን ነገር ታገኛለህ። ለምሳሌ አሁን አንዳንድ ሚዲያ ላይ የሚያበሳጫችሁ ነገር ታያላችሁ አይደል? እናንተ ምን አረጋችሁ? የቸርቻችሁን ሶሻል ሚዲያ ሼር ታረጋላችሁ፣ ላይክ ታረጋላችሁ፣ ፕሮሞት ታረጋላችሁ፣ ራይት ሜሴጅ። የአሜሪካ ባንክ ላይ የሚሰሩ ሰዎች እንደሚባለው ሁል ጊዜ ስለ ፎርጅድ ብር አይማሩም፣ ስለ ትክክለኛው ብር ነው የሚማሩት። ትክክለኛውን ብር ይማራሉ። ትክክለኛው ብር መካከል ፎርጅዱን ብድግ አድርገው ወደዛ ይጥላሉ። ፎርጅድ በመጣ ቁጥር ስለ ፎርጅድ ማብራሪያ አይሰጥ። ትክክለኛውን ነገር አንተ ትክክለኛው ነገር ላይ ምን አድርጋል? ምን አዋጣል? ምን ሰርታል? ቸርች እንድታድግ፣ አካሉ እንዲያድግ፣ ሰዎች ወደ ቤተ ክርስቲያን እንዲመጡ እንዲጨመሩ ምን አድርጋል? ምን አድርጋል? እሱ ሞሉ ስትገባ፣ ሱፐር ማርኬት ስትገባ፣ አዲስ ሰው እዚህ ከዚህ ኦቶዋ ስታገኝ ሰላም ብለው እንዴት ነው እንደሚደና በጌታ ነው ቸርች ና ኢንቫይት አደረገ ብለዋል። ምን ስንት ነገር አዋጣ። ብርማ ሸኪውም ይሰጣሉ። እንደዚህ ያለ በጳውሎስ ቁጥር 5 ላይ ቀደም አንዱ የሌላውን ከባድ ሸክም ይሸከማልና ቁጥር 5 ላይ ሲመጣ እንደዚህ ያለ እያንዳንዱ የራሱን ሸክም ይሸከም። ቀደም የሌላውን ሸክም ይሸከም ነበር፣ አሁን የራሱን ሸክም ይሸከም ይላል። ወዳጆቼ ይሄ ነገር እርስ በርሱ አይጋጭም ወይ ካላችሁ አይጋጭም። ለምን? አንዱ የሌላውን ከባድ ሸክም ይሸከም የሚለው በክርስቶስ አካል ውስጥ ለሌላ ሰው የማሰብን አስፈላጊነት ነው የሚናገረው። እደግመዋለሁ። አንዱ የሌላውን ከባድ ሸክም ይሸከም የሚለው ጳውሎስ በክርስቶስ አካል ውስጥ እስካለ ድረስ አንዱ ስለሌላው የማሰብን አስፈላጊነት ነው የሚናገረው። ለራሴ ብቻ ነው ላስብ የምችለው ብለህ ልትል አትችልም። ለሌላው አስብ፣ ለወንድም አስብ፣ ስለ እህት አስብ፣ ስለ አገልጋዮች አስብ፣ አስብ ስለሌላው አስብ ስለሌላው። እያንዳንዱ የራሱን ሸክም ይሸከም የሚለው ደግሞ ሁሉም በእግዚአብሔር ፊት ተጠያቂነት እንዳለበት የሚናገርበት ሐሳብ ነው። በግልህ በእግዚአብሔር ዘንድ ተጠያቂነት አለብህ። በአካል ውስጥ እስከኖርክ ድረስ ግን ለሌላ ሰው ልታስብ በጣም አስፈላጊ ነው። ወዳጆቼ አውራ ጣት እንቅፋት መጥቶት አካል ሁሉ ተኝቶ እንደሚያድር ታሞ እንደሚተኛ አንዱ የሰውነት ክፍል ቢታመም የአንዱ የሰውነት ክፍል መታመም የአንዱ ብልት መታመም የሁሉ መታመም እንደሆነ ማዘን እንደሆነ መቁሰል እንደሆነ ልክ እንደዛው አንዳችሁ ለሌላችሁ ልታስቡ ይገባል። ለራስ ማሰብማ መንፈሳዊነት አይጠይቅም። ውጭ ያሉ ሰዎች ላይፍ ስታይላቸው ሁሉም ለራሱ ነው የሚለው። ክርስቲያን የሚያደርገው በመንፈስ ቅዱስ ተጽዕኖ ስር መኖሩ ነው። በመንፈስ ቅዱስ ተጽዕኖ ስር ከሆንክ ደግሞ የመንፈስ ቅዱስ ተጽዕኖ ቁጥጥር በመንፈስ መመላለስ ይሁን። እኔን በመንፈስ የምትመላለሱ ብሏል ጳውሎስ ምዕራፍ 5 ላይ። በመንፈስ መመላለስ ማለት በመንፈስ መሆን ማለት አይን መጨፈን አይደለም፣ ቸርች መሄድ መምጣት አይደለም። በመንፈስ ቅዱስ ተጽዕኖ ስር በዛ ኢንፍሉዌንስ ስር መሆን ነው። ወዳጆቼ በደንብ አድርጋችሁ ስሙኝ። መጽሐፍ ምንድን ነው የሚለው? ያለ ምክንያት መቁሰል ለማን ነው? ጠብ ለማን ነው ይልና የወይን ጠጅ በመጠጣት ለሚዘገዩ አይደለምን ይላል። ወይን ጠጅ በጠጣው ቁጥር ይቆጣጠራል። ሲቆጣጠርህ ያወላግዳል፣ ያረጋል። ከዛስ ፖለቲከኛ ያረጋል። እኔም ብለው ትላለህ። አንድ ድልድይ ሁለቴ ሶስቴ ነው ለመሻገር የምትንደረደረው። ሁለቴ ትመጣለህ፣ ሶስቴ ትሄዳለህ። ከዛ ነው መንግስት ግን ብለህ ትሻገራለህ። ምን ለማለት ፈልጎ ነው? ሰው ወይን ጠጅ ሲቆጣጠረው እንዴት ነው የሚሆነው? እንደ ዘፋኝ ያደርገዋል። በቃ ዘፋኝ ይሆናል። በቃ ዘፋኝ ይዘፍናል፣ ገጣሚ ይሆናል። ደህና ደሩ ይላል። ልክ እንደዚህ ነው። ወይን ጠጅ በመጠጣት ለሚዘገዩ አይደለምን? ሰው ወይን ጠጅ ሲቆጣጠረው እንደሚሆን ሰው መንፈስ ቅዱስ ሲቆጣጠረው እንዴት ሄትፉል ይሆናል? ሰው መንፈስ ቅዱስ ተቆጣጥሮት እንዴት ሐሜተኛ ይሆናል? እንዴት ይሄ የኩነኔ የፍርድ አፍራሽ እንዴት ይሆናል? መንፈስ ቅዱስ የተቆጣጠረው ሰው ኮንስትራክቲቭ ነው የሚሆነው። የተሰበረውን ጠጋኝ ነው የሚሆነው። ያዘነውን አጽናኝ ነው የሚሆነው። የወደቀውን የሚያነሳ ነው የሚሆነው። መርሲፉል ነው የሚሆነው። መንፈስ ቅዱስ የተቆጣጠረው ሰው ኢየሱስ ጌታ አሜን ነው። እና እንደዚህ ያለ ጳውሎስ እያንዳንዱ አንዱ የሌላውን ሸክም ይሸከማልና ከዛ ደግሞ እያንዳንዱ የራሱ አንተ ደግሞ በእግዚአብሔር ዘንድ ተጠያቂነት አለብህ፣ አትርሳ ይሄን አለ። ከዛ ቁጥር 6 እንደዚህ ያለ
የሚማር አለ ቃሉን የሚማር አይደል የሚለው ቃሉን የሚማር ማንም ቃሉን የሚማር መልካም የሆነውን ነገር ሁሉ ከመምህሩ ጋር ይካፈል። ስለዚህ ይህን ቁጥር ምንድነው ሉተር ያለው ብዬ ስፈል ሉተርን አገኘሁት። ሉተር እንደዚህ ያለ ገላትያ በማብራራበት ጊዜ አለ እጅግ ምቾት የማይሰጠኝና ለመናገር የማልፈልገው ቁጥር ይሄ ነው። ለምን? ስለ ራሴ ጥቅም ማወራ ያስመስልብኛል። እውነቱን እኮ ነው። ማንም ቃሉን የሚማር ከሚያስተምረው ጋር መልካም የሆነውን ነገር ሁሉ ይካፈል። ማንም ወንድ፣ ሴት፣ ትንሽ፣ ትልቅ፣ ስራ ያለው፣ ስራ የሌለው ከዛስ ከሚማር ከሚያስተምረው ጋር መልካም የሆነውን ነገር ይካፈል። ከመጋቢው ጋር ከአስተማሪው ጋር ይካፈል። ይሄ ወዳጆቼ ክፍያ አይደለም፣ ክፍያ አይደለም። ይሄ የሚያወራው ወዳጆቼ ስለ ክፍያ አይደለም የሚናገረው፣ ስለ መጋራት ነው የሚናገረው። ጳውሎስ ለገላትያ ሰዎች እንደዚህ ማንም ቃሉን የሚማር ከአስተማሪው ጋር ከመጋቢው ጋር መልካም የሆነው ነገር አንደኛ ቆሮንቶስ ጋር አይደላችሁም። እኛ መንፈሳዊ ነገር ከሰጠናችሁ ከዘራንባችሁ ምድራዊ ነገር ለማጨድ ምንም ይከለክለን ሕግ የለም ምናምን እያለ ጳውሎስ የተናገረው አልነግራችሁ። ከዛ ሐዋርያ ጳውሎስ ቀጠለና እንደዚህ አለ። ይሄንን ሐሳብ ችላ ሊሉ የሚችሉ ሰዎች ሊኖሩ ስለሚችሉ ጳውሎስ እንደዚህ አለ፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳል። ይሄ ነው ሐሳብ ያሁን ዛሬ። ሰው የሚዘራውን ያንኑ ያጭዳል። አትሳቱ፣ እግዚአብሔር አይዘበትበትም። ምናልባት እናንተ ቃሉን የምትማሩ ከመምህራችሁ ጋር መልካም የሆነውን ነገር ለመካፈል ችላ ብትሉ እንዳትስቱ። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል። ምን ማለት ነው? በደንብ ተመልከቱ። ይላችሁ እኔ ሰው በጸሎቱ ሊቀይረው የማይችለው ነገር ቢኖር ዘር ነው። ሰው ስንዴ ዘርቶ ጸልዮ በቆሎ ሊያደርገው አይችልም። 40 ቀን ጾመ፣ 21 ቀን ጾመ፣ እድሜ ልክን ጾመ፣ ስንዴ ዘርተ በቆሎ አታረገው። በቆሎ ዘርተ ጤፍ አታረገውም፣ ስንዴ አታረገውም። ሰው የዘራውን ያንኑ ያጭዳል። ጓደኝነት ዘር ነው፣ ሚስጥር ዘር ነው። ታግዛለህ፣ ትታገዛለህ፣ ታነሳለህ፣ ትነሳለህ፣ ትደግፋለህ፣ ትደገፋለህ። ከዘርህ ከልጆች ምስኪን መንገድ ላይ የሚወድቅ ብኩን የሰው ፊት የሚያይ ኖር። ሰው የዘራው ያንኑ ያጭዳል። ደግሞ ሲያጭድ ይገርምሃል፣ 1 ኩንታል ዘርቶ 1 ኩንታል አያጭድም፣ በስቶ ያጭዳል። ምናልባት በተመሳሳይ ሲዝን ላያጭድ ይችላል፣ ግን በሌላ ሲዝን ያጭዳል። ሲያጭድ ግን ያንኑ ነው የሚያጭድ። ወዳጆቼ ሚስጥር ዘር ኤቭሪቲንግ ዘር ነው። አትሳቱዋል። ሰው የዘራውን ያንኑ ያጭዳል። ከዛ ቀጠለና እናንተ አንብቡት። ዝቅ ብሎ ሲናገር እንደዚህ ይላል ቢቻላችሁ እድሉ ካገኛችሁ ይላል። ቀጥሎ ሲናገር ሐዋርያ ጳውሎስ እንደዚህ ይላል፣ ስለዚህ እድሉ ካለን ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናርግ። አሁን ልናገር። ይኸውላችሁ ተመልከቱ፣ መቀበል አይደለም መስጠት እድል ነው። ይኸውላችሁ መነሳት አይደለም ማንሳት። እድሉ ካለን አሁን የዚህ ቁጥር የ10 ቁጥር መስጊያው ይሄ ነው። እድሉ ካለ እግዚአብሔር እድሉን ከሰጠው፣ እንግሊዘኛው እናንተ ይቀላችኋል፣ ኦፖርቹኒቲ ነው ብሎ የሚናገረው እድሉ ካለ ምን ለሰው ሁሉ፣ ለሰው ለምታውቁት ለማታውቁት፣ ለጥቁሩ ለነጩ፣ ለወንድ ለሴቱ፣ እዚህ ቸርች ለሆነው እዚህ ቸርች ላልሆነው ለሰው ሁሉ እድሉ ካለን ወዳጆቼ የእድሜያችንን ግማሽ ኖረናል። የቀረው በጣም ትንሽ ነው። እንደምታውቁት ነው እድሜ እስከ 30 ነው ዳገት፣ ከዛ በኋላ ቁልቁለት ነው። እስከ 30 ዳገት ነው አልደርስ ይላል። ከ30 በኋላ ግን መቼ 40 እንደሆንክ 50 እንደሆንክ አታቆም። ከ50 በኋላ 60 ነው፣ ከ60 በኋላ 70 ነው፣ ትደገፋለህ። በቃ እድሉ ካለ ለሰው ሁሉ የሳና ኦፖርቹኒቲ፣ ሰውን ማገዝ፣ ሰውን መርዳት፣ የተሰበረውን መጠገን፣ የወደቀውን ማንሳት፣ ወይ ወንድሜ ማለት እድሉ ካላችሁ እሱንም ከሰጣችሁ እግዚአብሔር ለሰው ሁሉ መልካም አድርጉ። ይልቁኑ ለእምነት ቤተሰቦች በጌታ ሆነው በክርስቶስ አካል ውስጥ በመንፈስ ቅዱስ ተጠምቀው ድነው ቆርናቄን ላደረጉ ወንድሞችና እህቶች ደግሞ ይልቁን አብልጠ ቢቻላችኋል ለሰው ሁሉ ስለዚህ እድሉ ካለ ማይ ጋድ እድሉ ካለ እኔ እድሉ ካለ ነው እናንተን የሆነ መልካም ያደርግላችሁ የምችለው እድል ካለ። ሰው ብር ስላለው አይደለም ስለ ሰው መልካም የሚያደርገው፣ እድሉ ካለው
እውነቴን ነው የምነግራችሁ። ለምሳሌ እዚህ ሆናችሁ ቤተሰብ ረዳችሁ፣ እድሉን የሰጣችሁ ጌታ መስገኑ። እድሉን የሰጣችሁ ጌታ እድሉ። ለምሳሌ ለሰዎች መልካም በማድረጋችሁ እንደተሸወዳችሁ የሚሰማችሁ ሰዎች ኖ ኖ ኖ ኖ ኖ ለሰው ደግ ማድረግ እድል የማግኘት እንጂ የሞኝነት ጉዳይ አይደለም። ተሸውዳችሁ አይደለም። ጌታ ምስክሬ ነው። የወደቀውን ያነሳችሁት ቢቻላችኋል ለሰው ሁሉ ይኸው። ስለዚህ እድሉ ካለ ለሰው ሁሉ በተለይ ማይ ጋድ ለእምነት ቤተሰቦች በጌታ ለሆኑ ወንድሞችና እህቶች ከዛስ መልካም እናድርግ እና ወደ ውጭ ወጥተን ወንድሜ ኢየሱስ ክርስቶስ ይወዳል፣ ወዳጄ እህቴ ኢየሱስ ይወድሻል ብለን ይወዳችኋል ብለን ጠርተን አንወዳችሁ አንዋደድ። ቢቻላችኋል ለሰው ሁሉ አንደኛ የእድሜያችሁን ግማሽ ከግማሽ በላይ ኖራችሁታል። ደግሞ ለቀረው ጊዜ በባከነ ደቂቃ እየተጫወታችሁ ልክ 90 ደቂቃ እንዳለው ተጫዋች ለምንድን የምትሆኑት? ምን ነው አሁን እኮ በእድሜያችሁ አስኳል ላይ አይደለም ያላችሁት። አንዳንድ ሰዎች በእድሜያችሁ እንጥፍጣፊ ላይ ያላችሁት። ከጥቂት ጊዜ በኋላ ለቀን ነው የምንሄደው። ወደድክም ጠላህም አክሱም አወጣ አይደለም ተተክለ የምትቀረው ትሄዳለህ። ቢቻል ለሰው ሁሉ መልካም ማድረግ ነው ያለብህ። ቢቻል ደግ ማድረግ ነው ያለብህ። ለዚህ ነው ወዳጆቼ ይሁኝ ዳዊት እንደዚህ ያለ ስለ ዮናታን ስል ቸርነት የማደርግለት አንድ ሰው ከሳውል ቤት አለ። ተፈልጎ ሲገኝ የተገኘው ሽባል የተገኘው ሎዶባር ነው። ሎዶባር ቆሻሻ መጣያ ነው። ይሄ ቸርነት የዳዊት ቸርነት አይደለም፣ የእግዚአብሔር ቸርነት ነው። ስለ ዮናታን ስል የእግዚአብሔር ቸርነት አያችሁ። የእግዚአብሔር ቸርነት እግራይም የእግዚአብሔር ቸርነት ከቁመታችሁ አይነሳም፣ ዘራችሁን አይም፣ የሆነ ነገራችሁን አይም። የሰው ቸርነት ቢሆን ወዳጆቼ ሽባ ጽዮን አይገባም። አምጡልኝ ከቆሻሻ መጣያ ይሄን ሽባ ልጅ አምጡልኛል። ሜፊቦስቴ የሚባለው ሰው አምጡልኛል። ከንጉስ ገበታ ይበላል፣ እርሻው እየታረሰ ጎተራ ይገባለታል። ይሄ የእግዚአብሔር ቸርነት ነው። ለምን? ቸርነት ማድረግ የሚችለው ቸርነት የተደረገለት ሰው ብቻ ነው። ቸርነት ያልተደረገለት ሰው ቸርነት ሊያደርግ አይችልም። ዳዊት ለሜፊቦስቴ ቸርነት ያደረገው እሱ ራሱ በቸርነት ነው ንጉስ የሆነው። እንዴት? ከተረሳበት ከበግ ጥበቃ መጥቶ ተቀብቶ በኔና በሞት መካከል አንድ እርምጃ ቀረ እንዳላለ ብዙ ጊዜ ካልተከላከለው ቀስት እያዳነ እረኛውን ንጉስ ያደረገው የእግዚአብሔር ቸርነት ነው። የአገሬ ልጆች የእግዚአብሔር ቸርነት ነው። ቢቻላችሁ ለሰው ሁሉ መልካም አድርጉ። መልካም ስታረጉ ከዘሩ አትነሱ፣ ከእግሩ አትነሱ፣ ከትላንትናው አትነሱ። ይሄ መንፈሳዊ መሆን አያስፈልገውም። ብሔርህን መልካም ለማድረግ ለሰፈር ሰው ለሆነ ለጥቅም ስትል ለሰው መልካም ለማድረግ በመንፈስ ቅዱስ ተጽዕኖ ስር መሆን አያስፈልገውም። ከዘር ሳጥን ለመውጣት ነው። ቢቻላችሁ ለሰው ሁሉ አለ ለሰው ሁሉ ትዝ ይላችኋል። አንድ ሰውዬ ከኢየሩሳሌም ተነስቶ ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና ቤት መካከል አድርገው ትተውት ሄዱ። ካህኑ መጣ፣ ትቶት ሄደ። ሌዋዊ መጣ፣ ትቶት ሄደ። የሚገርም ነው። ሌላ መጣ። ሳምራዊ ነው። በዘር አይገናኙም፣ በሃይማኖት ሁሉ አይገናኙም፣ ልዩነት አላቸው። እና ቁስሉ ላይ ያፈሰሰለት ዘይት አህያው ላይ ያስቀመጠው ገዝታ ውስጥ ከፈለለት። እድሜ ለእኔ በል ቀን ያወጣሁለት አይልም እኮ ይገርማችኋል። ቀን ያወጣሁለት አይልም። ለሰው ሁሉ መልካም ለሰው ሁሉ መልካም። አሁን አንዳንድ ሰው አይታል ሲረዳ እንዳትለወጥ አድርጎ ነው የሚረዳ። የሚለውጥ 30 ሺህ ብር ከሆነ 25 ሺህ ብር ይሰጣል እንድታጠፋው አድርጎ ይሰጣል። ለሰው ሁሉ መልካም አድርጓል። ከዛ እንደዚህ ያለ መጽሐፍ አንዳችሁ የሌላችሁ ሸክም ከባድ ሸክም ተሸከሙ፣ በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ። የቱን ሕግ? የፍቅርን ሕግ። ፍቅር ኢየሱስ ነው። ፍቅር ብለህ ዘምረህ ኑሮ ሲባል ይቅር ምትል እኮ ነው ይወጣል። አሁን ፍቅር ኢየሱስ ነው። እውነት ነው። ደክሞኛል አግዘኝ ሲባል አይ ይቅር ትላለህ። ከፍቅር ወደ ይቅር። ደብል ፌስ ጃኬት እንዴት ለብሰህ ትኖራለህ? ቢቻላችሁ ለሰው ሁሉ መልካም አድርጉ።
ለሰው ሁሉ። አሁን አንዳንደኛ ቸርቹ ሰዎችን አመሰግናል። ቴንክ ዩ ፊታችሁ ስላልተቀየረብኝ፣ የሁሉ ዓመት ስለታገሳችሁኝ፣ ስላመናችሁኝ አመሰግናለሁ። የማይቋረጥ ደግነት ባለቤት የሆኑ ሰዎች አሉ አንተ ቸርች ውስጥ። ኦ ማይ ጋድ አለ እናንተዬ፣ የማይቋረጥ ደግነት፣ ፊታቸው የማይቀያየር አንድ አይነት ሰዎች አሉ። በቃ መሸደናደሩ ያልሆኑ። መሸደናደሩ የሚባል አበባ ታውቃላችሁ? ልክ ሲነጋ ፀሐይ ሲነካው ይፈካል፣ እስቲ ይምሽ ይጠፋል። እንደዚህ አይነት ሰው አለ። በቃ ቢቻላችሁ ለሰው ሁሉ። ከዛስ ደግሞ ይልቁኑ ለእምነት ቤተሰቦች፣ ለእምነት ቤተሰቦች። ዋው ድሮ እኮ እኔ ትንሽ ደርሼበታለሁ። በጌታ ነኝ ካለ አንድ ሰው ዋው በጌታ ነኝ በቃ ቀኝ ነው የሚሰጡት፣ በጉዞ ያግዙታል። ወዳጆች ደግ በማድረጋችሁ እንደተሞኛችሁ ምን ይሰማችሁ ሰዎች? የክርስቶስን ሕግ ፈጸማችሁ። ለሰው ሁሉ መልካም በመሆናችሁ እኔም ሰይጣን ቅንነታችሁን ሊያስተላችሁ ደግነታችሁን የሚፈታተነው። በነገራችን ላይ ውለታ ባረጋችሁለት ሰው በኩል ሰይጣን ቻሌንጅ የሚያረጋችሁ ቅንነታችሁን ሊያስተላችሁ ስለሚፈልግ ነው። የፈለገው ህይወታችሁን ቼክ አድርጉት። ባገዛችሁት ሰው በኩል ነው ሰይጣን የሚዋጋችሁ። ቢኮዝ የክርስቶስን ሕግ እንዳትፈጽሙ ነው። በሰማይ ታላቅ ደስታ እንዳይሆን ነው በእናንተ ምክንያት። ለዚህ ነው ቅድም ያልኳችሁ ኒው ቴስተመንትን የሚያጠና ሰው ወዳጆቼ the power of grace በሱ ላይ ፈንክሽን ያደርጋል። ሜርሲፉል ይሆናል፣ ሃምብል ይሆናል። በጣም በቃ እንዴት ብዬ ትሁት ነው የሚሆነው። አስታራቂና ገር ነው የሚሆነው። ስለ ሰው ያለ ጤነኛ አቆጣጠር ባልንጀራ ካንተ እንዲሻል አርገ በትህትና ቁጥር ማለት ትህትና ማለት እንደምን ዋሉ ደህና ዋሉ ሁሉ ሰላም ሁሉ ብርቱ ምናምን ከቸርች አጎንብሰ መውጣት አይደለም። ትህትና it's a kind of understanding። ምን አይነት ስለ ሰው ያለ ጤነኛ አስተሳሰብ ነው። መርዝ የሚጎዳው መርዙ ያለበትን ዕቃ ነው። ስለ ሰው ቶክሲክ የሆነ አስተሳሰብ አይኖር። ቢያብል አሁን አንዳንድ ጊዜ ሰዎች ምን ይላሉ? በነገራችን ላይ ስላንተ ጥሩ ነገር ነው ያለኝ ምን ይላሉ? ስለኔ ጥሩ ማሰባቸው ለኔ ውለታ አድርገው ያስባሉ። ወዳጄ መርዝ የሚጎዳው መርዙ ያለበት ዕቃ ነው። ስለኔ ቶክሲክ ነገር ብታስብ ጨጓራ የሚያልቀው አንተ እንጂ አይደለም። ሲያልክ ምትኖር አንተ በጣም የምንናደድባቸውን ሰዎች አይታችሁ እንደውም ጭራሽ እያማረባቸው እኛ ሲያል እነሱ እያማረባቸው ለምን? እግዚአብሔር አብዮት ጠባቂ አይደለም? አንተ ስትናደድ አይተኩስም። ጌታ አይተኩስም። እኔ ስጣላቅ አብሮ ቢጣላ ይመስላል እንደ እግዚአብሔር God is merciful እና ቢሃምብል። አሁን ይሄን የነገርኳችሁ ለምንድን ነው? አንድ ሰው ከወደቀበት አንስተ በዋነት በገርነት ልትመልሰው የምትችለው ምን ሲሆን ነው? የትህትና ማይንድ ሴት ሲኖር ነው። ምን አይነት ነው? እሱ ከኔ ይልቅ ይጠቅማል፣ እሱ ከኔ ይልቅ ይሻላል፣ እሱ ከኔ ይልቅ ያስፈልጋል። እኔ ይሄ ሸክሙ ሊሸከምለትና እስቲ እሱ በክርስቶስ አካል ውስጥ ፈንክሽናል ሆኖ ይቀጥል ያገልግል ብለህ ማለት ስትችል ነው። ለዚህ ነው ትህትና ለሰው ያለ ጤነኛ አስተሳሰብ ነው ብለው እንጂ መጽሐፍ እንደዚህ ያለ ባልንጀራ ካንተ እንዲሻል አድርገህ በትህትና ቁጠር አለ። እኛ ሰዎች እኮ ለራሳችን ምሕረትን ለሰው ፍርድን ምን ጸልይ ሰዎች እኮ ነን። ለራሳችን አባ ሳላውቅ በስተት አውቄ በድፍረት አንተ ቸር ነህና ምሕረትህ ለዘላለም ነውና ኦ ጌታ ሆይ እነዚህ ሁሉ አመታቶች በምህረት አቆምከኝ። ለራሳችን ጊዜ ምሕረትን ለምነን ለሰው ጊዜ ፍርድን ጌታ ሆይ እስከ መቼ ድረስ ነው በላይ ጌታ ቆይ አልጠቅልጠቃችሁ። አንዳንድ ሰዎች እንዴት ነው ለዚህ ጊዜ በቃው? ጌታ ይመስገን በቸርነቱ በምህረቱ ደግፎ እንደዚህ ታማኝ አድርጎ ቆጥሮ በእናንተ ፊት ያቆመኝ ጌታ። አንተ በምህረት እንደቆምክ እያሰብክ ሌላ ሰው በቴክኒክ ነው ብሎ እንደማሰብ ያለ ግብዝነት ከየት ይመጣል? ያንተ የቆምክ ጊዜ ምሕረቱ፣ እኛ የቆምን ጊዜ ቴክኒኩ የሚሆነው ምን ስለሆነ ነው? አንተን ያቆመች ምሕረት ሌላው ጋር ስትሄድ ቴክኒክ የምትሆነው ምን ስለሆነ ነው? ክርስቶስን ያስቸገረው ቤት ውስጥ ያለ ግብዝነት ነው። እንደዛ እኮ ስለሆነ ነው። እኛ በዘመድ ነው ባጎት ይሄ ብልጥ ይሄ ሰውዬ ምናምን ነው የምንለው ለራስሽ ጊዜ። አቤት ምሕረት ብዙ ነው አባ፣ አቤት እኔን የተሸከምክበት ክንድህ ብሎ
ለሰው ጊዜ በቃ እነዚህ ሰዎች እኮ ስለ ሰው ጤነኛ አስተሳሰብ ይኑር። ጤነኛ አስተሳሰብ ጤነኛ መጽሐፍ እንደዚህ አለ። አንዳችሁ የሌላችሁን ከባድ ሸክም ተሸከሙ፣ በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ። እሱ ብቻ አይደለም። አንድ ሰው ኃጢአት ውስጥ ገብቶ ቢገኝ ለዛ ሰውዬ በኩነኔ በፍርድ በሐሜት መልስ ለመስጠት መንፈሳዊ መሆን አያስፈልገውም። ማንም ፍጥረታዊ ሰው በፈለገው አግባብ ለአምጩ ይከፈል ዘንድ ሕግ ያስገድዳል ለሚል ይሰጠዋል ሂሳቡን። እናንተ ግን በየዋህነት በገርነት አቅኑት። ከዛስ እያንዳንዱ የራሱን ስራ ይመርምር፣ ምንድነው ያዋጣሁት ይበል። ለሰው ሁሉ መልካም አርጉ፣ መልካም አስቡ፣ ደግ አስቡ። ይሄ በክፋት አትመልሱ። ቢያምብል ሌላ ሰው ከእናንተ ይልቅ እንደሚጠቅም አስቡ። ገላትያ ጳውሎስ እንደዚህ እያለ የጨረሰ መጣና ከዛ ኢየሱስ አለ እንዴ እኔም ለዓለም ዓለምም ለእኔ ከተሰቀለበት መስቀል በቀር እኔ ሌላ ትምክት ከኔ ይራቃል። ኩራት ካስፈለገ እኔ በአገልግሎቴ በዲግሪ አልኮራም፣ ምኮራው በመስቀሉ ነው። ሌላ ምንም ኩራት የለኝም ማለት ይሄ እኛን በአገልግሎት የሚበልጡ በፍሬ የሚበልጡ በኑሮም በስራም የተፈተኑ ትልልቅ አባቶች ሲያገኙ በጣም ነው የሚራሩልን። ሰው ስፒሪቹዋሊ በእድሜም በመንፈሳዊ ነገርም ማቹርድ እየሆነ ሲመጣ ሩሩ ነው የሚሆነው፣ ሜርሲፉል ነው የሚሆነው። በመንፈስ ቅዱስ ተጽዕኖ ስር ሲሆን ሰው ቬሪ ሜርሲፉል ሃምብል ነው የሚሆነው። እንደ ስፔን በራ ያደረገው ለሰው ሁሉ መልካም አድርጉ። ቢቻላችሁ ለእምነት ቤተሰቦች ግድ የላችሁ፣ በዚህ የክርስቶስን ሕግ ትፈጽማላችሁ። ንፋስ አታስገቡ፣ ዩኒቲ ይኖራችሁ። ወዳጆቼ ሰው ብትቀይሩ ችግር ነው እንጂ የምትቀይሩት ከችግር ነፃ አትወጡ። ለምሳሌ የሚናደድ ሰው ፈታችሁ ሌላ ብታገቡ ስስታም ነው የምታገቡት። ለምሳሌ ከችግር ነፃ የሆነ ቸርች የትም የለም። የሆነ ክፍተት የሆነ ሊሚቴሽን ይኖራል፣ ሊኖር አይችልም። አንዱ የሌላውን ከባድ ሸክም ይሸከማል። ክርስቶስ እስኪመጣ ድረስ ስራውን ይሰራል፣ ወይ ይሄዳል ወይ ጌታ ይመጣል። መራራ ስር ውስጣችሁ እንዳይበቅል በመንፈስ ቅዱስ ተጽዕኖ ስር በመሆን የክርስቶስን ሕግ በመፈጸም ፊታችሁ በርቶ